ተንኮልም እንደቀጠለ ነው። ዮዲትም የባሏን እናት መቅዶኒያ ለማስገባት በጣም እየጣረች ነው ያለችው። ባሏን ወንደሰንን ለምንድን ነው እናትህ መቅዶኒያ የማትወስዳቸው? የእሳቸው ጓደኞች እኩዮቻቸው እዛ ናቸው ያሉት፣ መቅዶኒያ ናቸው ያሉት። ስለዚህ ብቻቸውን እዚህ ቤት ከሚሆኑ ለምንድን ነው መቅዶኒያ የማታስገባቸው? እያለች ባሏን እየጨቀጨቀችው ነው። ባሏም እንግዲህ እናቴን እዛ ሂጂ ማለት በጣም ከብዶኛል ብሎ ሲላት አኮረፈችው። እኔን ክፉ ለማስባል ነው አለችው። ምክንያቱም ዮዲት በጣም አስመሳይ ሰው ስለሆነች ማለት ነው። የባሏን እናት በጣም ነው የምትጠላቸው። ምክንያቱም ቤቱ ጠቅላላ የባሏ እናት ነው። ሲጀመር ባሏን አትወደውም። አብራው ያለችው ለቤቱ ለጥቅማ ጥቅሙ ስትል ብቻ ነው። ወንድሟም አብሯት ነው ያለው። ወንድሟና እሷ እንግዲህ አብረው ሆነው እየተሻረኩ እናትየዋን ከዛ ቤት ለማስወጣት ነው። ከዛም ልክ እናትየዋ ከወጡ በኋላ ደግሞ ባሏ ጋር ተጣልታ ሁሉን ንብረት የራሷ ለማድረግ ነው እሷ ፍላጎቷ ሁሉ ከወንድሟ ጋር ተሻርካ። ግን የቤቷ ሰራተኛ በጣም ጎበዝና ብልህ ስለሆነች የዮዲትን የባሏን እናት እየመከረች ነው የምትገኘው። አለም እንግዲህ በጣም ብልህ ጎበዝ ስለሆነች ነው ለእናትየዋ እየመከረቻቸው ያለችው። ለእናትየዋ ነው የምታግዘው። ስለዚህ የዮዲት ወንድምም አለምን ብትጠነቀቂ ይሻልሻል፣ በኋላ እኔ እነግርሻለሁ በእጅ እንዳትጠፊ እያለ እያስፈራራት ነው። አለምም እንግዲህ ምግብ ማን ነው የሚሰራው? ይህን ሆድንስ ማን ነው የሚሞላልህ አለችው። አንቺ ነሻ አላት። ቡናውንስ የምጠጣውን ቡና ማን ነው የሚያፈላልህ አለችው። አንቺ ነሻ አላት። እንግዲያውስ እንደዛ ከሆነ ያንተን መኖርና አለመኖር፣ በህይወት መቆየትና አለመቆየት መወሰን የምችለው እኔ ነኝ ትለዋለች። ከዛም የዮዲት ወንድም ምን ለማለት ፈልገሽ ነው ይላታል። አንድ የሆነ ነገር ትንሽ ጠብ ባደርግ አንተን እስከ ወዲያኛው ላሰናብትህ እችላለሁ፣ ይህንን አታውቅም እንዴ ትለዋለች። ከዛ የያዘውን ቡና ቁጭ ያደርግና አንቺ ክፉ እኮ ነሽ ይልና ወተት አምጥቶ አሁንም እኮ ጨምረሽበት ሊሆን ይችላል ብሎ ወተት አምጥቶ ይጠጣል ማለት ነው። የሆነ ነገር አለም በተናገረችው ቁጥር ምግብም እየበላ ከሆነ መድኃኒት አድርገሽበት ነው ይልና ቶሎ ብሎ ወተት ይጠጣል ማለት ነው። ምክንያቱም እህቱና እሱ ስራቸው ሁሉ ተንኮል ብቻ ስለሆነ ማለት ነው። ዮዲትም እንግዲህ ባሏን አሁንም በመጨቅጨቅ ላይ ናት ያለችው። ወንደሰን እናትህን እንደምንም ብለህ አግባባና መቅዶኒያ እንዲገቡ አድርግ። ጠየካቸው አለችው። አልጠየኳትም ይላል። ለምንድን ነው የማትጠይቃቸው? ጠይቃቸውና ከዛ አስገባቸው፣ እዛ ይሻላቸዋል። እኔ እኮ ለእናትህ አስቤ ነው፣ ለእናትህ አዝኜ እንደምወዳቸው ታውቃለህ አደለ? አውቃለሁ እናት ነው የሚላት ሚስቱን። አውቃለሁ እንደምትወጃት፣ አንቺ እንደምታስቢላት፣ ከኔ በላይ እንደምትጨነቂላት አውቃለሁ ይላል። ከዛም በቃ እንደሱ ከሆነ ለእሳቸው የሚሻላቸው እዛ ስለሆነ ይግቡ ነገራቸው ትለዋለች። እሺ ይልና እሱም በጣም ተጨንቆ ለወንድሟ ሄዶ በጣም ጨንቆኛል ይለዋል። ምን ሆነህ ነው? ምን ችግር ተፈጠረ ሲለው አይ እናቴን እህትህ እኮ መቅዶኒያን እናቴ ትግባ አለች፣ እኔ ደግሞ ለእናቴ መናገር ጨነቀኝ ይለዋል። ታዲያ ይሄ ምን ችግር አለው? ይሄ እኮ ለእናትም በጣም ጥሩ ነው፣ እዛ እኮ በጣም አሪፍ ቦታ ነው፣ እኩዮቻቸው ያሉት እዛ ናቸው ይለዋል ማለት ነው። በቃ እሺ ይልና ወንደሰንም ሄዶ ለእናቱ እማዬ ዮዲት እኮ አንድ ሀሳብ አምጥታ ነበረ፣ መቅዶኒያ ትገቢያለሽ ብሎ ሲጠይቃቸው ልጄ አንተስ ምን አሰብክ? እንድገባ ነው የምትፈልገው ብለው ሲሉት እኔማ ለአንቺ የሚሻልሽ ከሆነ አንቺ ደስ የሚልሽ የሚያስደስትሽ ነገር ስለሆነ የሚያስደስተኝ እዛ ብትገቢ ደስ ይለኛል። አንተ ደስ ካለህ አንተ ደስ ያለህን ነገር አደርጋለሁ። ለማንኛውም አስቤበት እነግርሃለሁ ይሉታል። እሺ በቃ እማዬ አስበሽበት ይልና እሱም በጣም
ይጨናነቅና ግን እኮ መቅዶኒያ የሚገቡት እኮ ወላጅ የሌላቸው ጧሪ ቀባሪ የሌላቸው ናቸው። እኔ ደግሞ ልጁ አለው ሰራለው ስራ አለኝ በቂ ነገር አለኝ። ስለዚህ እንዴት ነው እያለው እሷ መቅዶኒያ ትገባለች ብሎ በጣም ይጨናነቃል። ሚስቱም ግን በጣም ግፊት እያደረገችበት ነው እናቱን መቅዶኒያ እንዲያስገባ ታሰቃያቸዋለች። እባሏ ፊት ጥሩ ትመስላለች፣ ልክ የምትንከባከባቸው ትመስላለች። ግን ደግሞ ልጃቸው ሳይኖር ደግሞ የሚበሉትን ምግብ ራሱ ትቀማቸዋለች ማለት ነው። ሰራተኛዋ በጣም ስለምትወዳቸው በየአይነትም ከሰራች ያለውን ነገር ታረግላቸዋለች። ይችኛዋ ግን የልጃቸው ሚስት ከመጣች ግን ካየች ለምንድን ነው በየአይነት ያደረግሽው? ደግሞ ለዝቺ አንድ አይነት በቂዋ ነው፣ ቁጭ ብላ መብላት ብቻ ማጠግብ እያለች በጣም ቆሸሽ እያደረገች እናትየዋን ትሳደባለች። ከዛም ያደረገችውን ጎመን አይነቶች እንዳለ አነሳችና ድጋሚ ነግሬሻለሁ ዕቃ አትጨርሺ አይነት ለምንድን ነው የምታደርጊው ትልና እንትን ትላለች። ሽሮ ብቻ እንዲደረግላቸው ታደርጋለች። ከዛም እየበሉ እያለ በቃሽ ምንድን ነው መብላት ብቻ ነው እንደ አንቺ ስራሽ እያለች አሁንም ዘቅ ከፍ እያደረገች ትናገር። ልጅየው በዚህ መሀል ይመጣል። ሲመጣ እማዬ ብሉ እንጂ ይጨመርሉት አይነትም ጨምሪላቸው አለም ለምንድን ነው አልጫ ወጥ ብቻ ቀይ ሽሮ ብቻ ያረግሽው ብላ ትላለች ስታስመስል ልጃቸውን ስታይ። አለምም አንቺ እኮ ነሽ አታድርጊ ያልሽኝ ብላ ትላለች። ከዛም አሁን ያልኩሽን ነገር ብቻ አድርጊ ትላትና ትቆጣትና አምታ ታደርጋለች ማለት ነው። እናትየዋም ለልጃቸው ሲሉ ምንም ነገር አይተነፍሱም፣ ዝም ነው የሚሉት። አለም ደግሞ እማዬ ለምንድን ነው እሱን እንደዚህ የንውሉ በደል እየተበደሉ ዝም የሚሉት? ለልጆት ተናገሩ ብላ ስትል አይ ልጄ እኔ እኮ መናገር አቅቶኝ አይደለም፣ ግን ልጄ እሷን ነው የሚያምናት ይወዳታል። ስለዚህ እኔ ብነግረው እኔን አያምነኝም እሷን ነው ብለው ይሏታል። አይደለም እኮ እርሶ እኮ ካልተጋፈጡ በስተቀር ሁሌ እንዴት እንደዚህ እየሆኑ፣ አንድ ቀን ግን ትገሎታለች፣ ቢናገሩ ነው የሚሻለው፣ ተጋፈጡ እውነቱን እያለች እንግዲህ አለም ትመክራቸዋለች። እናትየዋም እንግዲህ አይ ልጄ እንዴት አድርጌ እኔ እኮ በጣም ከባድ ነገር ነው የሆነብኝ፣ እዚህም ተሰቃየው፣ ግን ለልጄ ስል ምንም ችግር የለም ብሰቃይም እኔ ለልጄ ስል የቻልኩትን ሁሉ አደርጋለሁ ይላሉ። ግን እኮ እማዬ እሷ እኮ የወዲት እኮ እርሶን ቀድማ ጉድጓድ ለመክታት ነው ሀሳቧ። ስለዚህ እባኮትን እማዬ እባኮትን መጀመሪያ ቀደሟትና የሆነ ነገር አድርጉ ብላ አለም ትመክራቸዋለች። እንግዲህ ሁሌ እንዳለቀሱ ሁሌ ያላደረጉትን አደረጉ እያለች ታሰቃያቸዋለች። ቡና እንኳን ሊያፈሉ ሊጠጡ ሲሉ ለምንድን ነው ቡና የምታፈሉት እያለች ስኒውን ትቀማቸዋለች፣ ጀበናውን ትቀማቸዋለች። ልጃቸው ሲመጣ ደግሞ ታስመስልና ልጅየው በአጠቃላይ የእናቱን ምንም አይሰማ፣ የሚሰማው የሚስቱን ነው። ምክንያቱም እሱ ፊት በጣም መልካም ሰው እንደሆነች፣ በጣም የምትወዳቸው እንደሆነች፣ በጣም በቃ በማስመሰል የተካነች ስለሆነች በቃ ማስመሰል በጣም ተከናበታለች፣ ታስመስላለች። እሱ ደግሞ እውነት ነው የሚመስለው። ምክንያቱም እናቱም ምንም ነገር ስለማይናገሩ ዝም ስለሚሉ እየተበደሉ ምን እያሉም ለልጃቸው ሲሉ ዝም ስለሚሉ እሷም ያንን ስላየች ይህን ጅል ልጅሽን ወልደሻል፣ በፍቅሩ ክንፍ ብሏል፣ ያፈቅረኛል። ስለዚህ ከአንቺ ይልቅ እኔን ነው የሚሰማኝ፣ ከእናቱ ይልቅ እኔን ነው የሚሰማኝ፣ ተበዳዩ ቁጭ ብላ እኔን በዳዩን ነው የሚያምነኝ እያለች ታላግጥባቸዋለች ማለት ነው። ተይ እባክሽን ግፍ አትስሪ ልጄ ሲሏት፣ ግፍ ማለት ላንቺ ምን ማለት ነው? የምን ግፍ ነው? ላንቺ የማደርገው ነገር ግፍ አይደለም። ገና ከዚህ በላይ ብዙ ነገር አደርግሻለሁ በጊዜ ቤቱን ለቀሽ ካልወጣሽ እያለች ታስፈራራቸዋለች ማለት ነው። ውድ አድማጭ ተመልካቾቼ ይሄ ቪዲዮ በጣም አስተማሪ እንዲሁም እያዝናና የሚያስተምር ስለሆነ ሁላችሁም እስከ መጨረሻው ድረስ ተከታተሉት፣ ትወዱታላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ በቀጣይ ቪዲዮ እስከምንገናኝ እኔ ግን እዚህ ላይ ሰነባበታችኋለሁ። ውድ አድማጭ ተመልካቾቼ
ላይክ ሼር ማድረጋችሁን አትዘንጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ስር ማስቀመጣችሁንም አትዘንጉ። ሁሌም የምለቃቸው ቪዲዮዎች ወደ እናንተ በፍጥነት እንዲደርሱ ከፈለጋችሁ ደግሞ የደውል በተኗንም በመጫን ቤተሰብ ይሁኑ። ላለው ለወዳጅ ጓደኞቻችሁም ሼር ማድረግ የምትችሉ ሼር አድርግላቸው። ሀገራችንን ከምንም በላይ ሰላማን ይመልስልን፣ ሰላም ያደርግልን። ሰላም ለሰው ዘር በሙሉ እያልኩኝ እዚህ ላይ አሰነባበታችኋለሁ። ባይ ባይ።